ዕለታዊ መረጃዎችና ዘገባዎች ይመጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። 25000 ኮማንዶ ገብቷል ተብሏል። ይህንን በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። በተከታታይ እያደረስኳችሁ ያሉ መረጃዎች አሉ። ከዚህ ጋር በተያያዘ ወደ የት እየሄደ ነው ጉዳዩ የሚለውን ወደ አብሮ የሚያሳይ ነው። እንደዚሁም ደግሞ ከዚህ ጋር በተያያዘ አዳዲስ ምርቶችና አዳዲስ መረጃዎች አሉ። በዝርዝር አደርሳችኋለሁ። በተለያዩ አካባቢዎች እንደዚሁ የእጅ በእጅና የጨበጣ ውጊያዎች እየተደረጉ ነው። ከዚህ ጋር በተያያዘ ቻይና ሰራሽ መድፎች ተራሮችን እየደበደቡ ነው። ፋኖ የሚያጸፋ ምላሽ እየሰጠ ነው። ከዚህ ጋር በተያያዘ አፍላ ውጊያ በሰዓት እየተደረገ ነው የሚገኘው። ይህንንም በተመለከተ ዝርዝር መረጃ ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን እንዲሁም ደግሞ ተዛማጅ ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ መረጃዎችን እያደረስኳችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ@ዜና@gmail.com እንዲሁም ደግሞ በማህበራዊ ሚዲያ መልእክት መላላኪያ መንገዶች ልታደርሱ ትችላላችሁ። እንግዲህ በተለይ ለበርካታ ዓመታት በኢትዮጵያ ውስጥ የኖሩት የራስታ ወይም ደግሞ ራስተፈሪያን እየተባሉ የሚጠሩት የጃማይካ ተወላጆች ከባድ አደጋ ደርሶባቸዋል ከሞጋሳ ጋር በተያያዘ ይህንን በዝርዝር የማደርሳችሁ መረጃ ነው። በዚህ ምክንያት ብዙዎቹ ኢትዮጵያን ለቀው እየወጡ እንደሆነ የሚገልጹ መረጃዎች ወጥተዋል። ይሄ እንግዲህ ልሙጥ ኦሮሚያን ለመፍጠር የሚደረገው ወታደራዊ፣ ፖለቲካዊ፣ ማህበራዊ፣ ሃይማኖታዊ አጠቃላይ ዘርፈ ብዙ እንቅስቃሴ እነዚህ ለብዙ ዓመታት ቅድስት ኢትዮጵያ እያሉ በኢትዮጵያ ውስጥ ኢትዮጵያ እንደ ነጻነት አርማ እየተመለከቱና የኢትዮጵያን ሰንደቅ ዓላማና አርማ እንደ ብሔራዊ ምልክት አድርገው ይጠቀሙ የነበሩ አስተፈሪያን አሁን በገዳ ፖለቲከኞች ከባድ አደጋ ውስጥ ገብተዋል። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እናንተም ሀሳብ አስተያየት ቢኖራችሁ እንደተለመደው ጥቆማ@ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁን ሀሳብ አስተያየቶች አድርሳችሁኛል፣ በእጅጉ ነው የማመሰግነው። ባህር ዳር ከተማ እንደዚሁ ቤት ለቤት እየዞሩ መሬት እንሰጣለን፣ ቦታ እናደራጃለን በሚል አዲስ ገንዘብ እየጠየቁ ነው። ከዚህ ጋር በተያያዘ እንግዲህ ገንዘብ እየተጠየቅን ነው የሚል ቅሬታና ቤታዎች አሉ። ይህም በተደጋጋሚ ቤት እንሰጣለን፣ የከተማ መኖሪያ ቤቶች እናደራጃለን በሚል በተደጋጋሚ ክፍያዎች ቢከፈሉም የተለየ ነገር የለም። አሁን አዲስ ስልት አድርገው ይዘው ቀርበዋል የሚሉ እንደዚሁ ቅሬታዎችን አቅርባችኋል። ወደ መረጃዎቹ ነው የሚሄደው። በቀጥታ ወደ መረጃዎቹ ሲሄድ ወደ እንግዲህ አሁን ያለው የኢትዮጵያ አስተዳደር የአብይ አህመድ መንግስት ኢትዮጵያን በምን ያክል ደረጃ ከባድ አጠቃላይ የሉዓላዊ ቀውስ እንዲሁም ደግሞ የሉዓላዊ ውድቀት እንዲሁም ደግሞ ሀገሪቱን የተዋረደች እንድትሆን እንዳደረጋት በተለያዩ ማሳያዎች አሉ። ከነዚህ ውስጥ አንዱ እንግዲህ የናቅፋ ወይም ደግሞ የኤርትራ ገንዘብ መገበያያ በትግራይ ከተሞች መቀሌን ጨምሮ በአድዋና በአድግራት ገበያ ጥቅም አገልግሎት እየሰጠ ነው፣ በብዛት ተሰራጭቷል የሚለውን ዘገባ ዋዜማ ሬዲዮ ዛሬ ይዞ ወጥቷል። በዋዜማ ሬዲዮ ዘገባ መሰረት በአድዋ አድግራት ከተሞች ድረስ የናቅፋ የኤርትራ መገበያያ ገንዘብ ተሰራጭቷል። ይሄ ምክንያቱ ደግሞ በትግራይ ካሉ የጸጥታ ችግር ምክንያት ጋር በተያያዘ በርካታ ሰዎች ጥሬ ብር ወይም ደግሞ የኢትዮጵያን ገንዘብ በእጃቸው በመያዛቸውና ከባንክ በማውጣታቸው የተፈጠረው የጥሬ ብር እጥረት ሲሆን፣ ሁለተኛው ደግሞ በትግራይ የተስፋፋው ኮንትሮባንድ ምክንያት ነው። በዚህ ምክንያት እንግዲህ አሁን ናቅፋ በኢትዮጵያ ውስጥ የመገበያያ ገንዘብ ሆኖ እያገለገለ ነው። በትግራይ የዋዜማ ዘገባ ነው። በትግራይና ኤርትራ መካከል ያለው ድንበር መከፈቱን ተከትሎ በዚህ አካባቢ ውስን ነጋዴዎች እጅ የነበረው ናቅፋ አሁን በትንንሽ ነጋዴዎች ጭምር በአድዋ በአድግራትና በተለያዩ ከተሞች ተሰራጭቶ ይገኛል ብለዋል። ይሄ በዋናነት እንግዲህ የኮንትሮባንድ መስፋፋቱ ማሳያ ነው። ከዚህ ጋር በተያያዘ በትግራይ ከ12 ብር እስከ 15 ብር ይመነዘራል። አንድ የኤርትራ ናቅፋ በኢትዮጵያ እስከ 15 ብር እየተመነዘረ እንደሆነ ነው ዋዜማ በዘገባው እያሳየው። ከዚህ አንጻር የእርሻ ምርቶች እና ነዳጅ ወደ ኤርትራ ሲሄድ ከኤርትራ ደግሞ እንደ ሳሙናና ሌሎች የንጽህና መጠበቂያዎች በርካሽ ገንዘብ ወደ ትግራይ እየገቡ ነው ተብሏል። ይህ እንግዲህ የአንድ ሀገር በሌላ ሀገር ገንዘብ በአገልግሎት ላይ ሲውል ያለ ስምምነት ወይ ያለ ንግድ ሕግ ወይም ደግሞ ያለ ሕጋዊነት ይህ እንግዲህ ለአንድ ሀገር ምን አይነት ብሔራዊ መገለጫ እንደሆነ ግልጽ ነው። ሌላ አሜሪካን የተመለከተ ሆኖም ደግሞ በእኛ ሀገር ካለው ክስተት አንጻር ተዛማጅ የሆነ መረጃ ነው የማደርሰው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜን ምዕራብ ናይጄሪያ አካባቢ በአይኤስኤስ የሽብር ቡድን ላይ የተሳካ የአየር ድብደባ መፈጸሙን ገልጸዋል። ዶናልድ ትራምፕ አያይዘውም ክርስቲያኖችን የሚጨፈጭፉ ክርስቲያኖችን የሚያርዱ አሸባሪዎች ላይ ነው እርምጃ እየወሰድ ነው። አሜሪካ አክራሪነትን እንዲያቆጠቁጥ አትፈልግም። በእኔ ዘመን ይሄ አይሆንም። በሰጠው ትዕዛዝ መሰረት
ስኬታማና የተጠና የአየር ጥቃት ተፈጽሟል ሲሉ ዶናልድ ትራምፕ ይህንን ተናግረዋል። በርካታ ኢትዮጵያውያን ይህንን ጉዳይ በተመለከተ እንግዲህ ከ2 ሳምንታት በፊት አሜሪካ ማስጠንቀቂያ ሰጥ ዘገባዎችም ሲወጡ በኢትዮጵያ በአርሲ ቀጠና እንደዚሁ በኢትዮጵያ ኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን ጭፍጨፋ በተመለከተ ይህንን ጉዳይ አብረው ሲያያይዙት ተነስተዋል። ዛሬም በማህበራዊ ሚዲያ እንደዚህ አይነት እርምጃዎችን አሜሪካ መውሰዷን በተመለከተ በማበረታታት የኛ ሀገርስ የሚሉ ነገሮችን ሲያነሱ ተመልክቷል። ይሄ እንግዲህ ጉዳዩ የተለያየ ነው። በእኛ ሀገር በእርግጥ በአካባቢው ያሉ አክራሪ ቡድኖች ግድያውን ፈጽመውታል። እነዚህ ግን ከ4 ኪሎ ቤተመንግስት ጋር ቀጥታና ተዛማጅ ትስስር ያላቸው ናቸው እንጂ እንደ አይኤስኤስ ወይም ደግሞ እንደ ሌሎች ቡድኖች ራሳቸውን ችለው የሚንቀሳቀሱ አይደሉም። በሌላ ጎኑ ከአይኤስኤስ እስከ ዋቢ ሸበሌ መካከለኛው ድረስ ያላቸው ግንኙነት ባለፈው በዘገባ ተረጋግጧል። ያም ሆኖ ደግሞ በዋናነት በኢትዮጵያ መንግስት በኩል ያላቸው ድጋፍ ነው። አሁን እነዚህ ቡድኖች የኢትዮጵያን መንግስት ለመደገፍ በሚል በሌላ መንገድ የራሳቸውን ባሌና አካባቢው ማሰልጠኛዎችን በመክፈት ነው ይህንን ጥቃት እየፈጸሙ ያሉት። እንግዲህ ዝርዝር መረጃዎች ከአሁን በፊት መውጣታቸው ይታወቃል። ሌላው ከዚሁ ከኦሮሚያ ክልል ሳንወጣ የሞጋሳ ፖለቲካን የተመለከተ መረጃዎችን ነው የማድረሳችሁ። በአምስቱ አባገዳዎች ሞጋሳን ለማስቀጠል ከኦሮሚያ ክልል መንግስት ከፍተኛ የሆነ በጀት ተመድቦላቸው ስብሰባ ተቀምጠዋል። በዚህ ምክንያት በኦሮሚያ ክልል ሌላ ማንነት ያላቸው ኢትዮጵያውያን በሞጋሳ በግዳጅ ኦሮሞ እንዲሆኑ እየተደረገ ነው የሚል መረጃ ነው ያለው። ለአባገዳዎች 40 ሺህ እስከ 60 ሺህ ብር በመክፈል የጡት አባት የወተት አባት በሚል ደብዳቤ ያጽፋሉ። ደብዳቤ እንዳጽፉ ይገደዳሉ። ይህንን ካላደረጉ ደግሞ መኖር እንደማይችሉ ነው በጸጥታ ኃይል ወይም ደግሞ ነሽመልስ እያቋቋሙት ባለው ኃይል ግዳጅ እየተጣለባቸው ያለው። በዚህ ግዳጅ እንግዲህ ይሄንን ገንዘብ ከፍለው የአባገዳ ደብዳቤ ይዘው በሞጋሳ ኦሮሞ መሆናቸውን ገልጸው የሚኖሩ ሌሎች ኢትዮጵያውያን ስለመኖራቸው ወለንጭቴ አካባቢ የወጣ መረጃ ይህንን ያሳያል። እጅግ አስደንጋጭ ነው። እንግዲህ በ21ኛው ክፍለ ዘመን ነው ይሄ እየሆነ ያለው። ለአባገዳ ገንዘብ አንከፍልም በሚል ያሉ ደግሞ በአባት ወርቢ፣ በጋቸና ሲርና፣ በረጲዮላ ቤት ንብረታቸው ይወድማል፣ ይገደላሉ፣ አሰቃቂ የሆኑ ተግባራት ይፈጸሙባቸዋል። ይሄ መንግስት ፕሮጀክት ነው። እነ ሽመልስ ልሙጥ ኦሮሚያን ለመፍጠር እያደረጉ ያሉት እንግዲህ መከታተል ነው መረጃውን። ሌላው ሻሸመኔ ከተማ የሚኖሩት የጃማይካውያን እንደዚሁ ወይ ደግሞ ራስ ተፈሪያን እየተባሉ የሚጠሩት ማህበረሰቦች ከባድ የሆነ ጫና ውስጥ መግባታቸው ታውቋል። ቅድስት ሀገር ኢትዮጵያ ብለው ከ70 እና 80 ዓመታት በፊት ወደ ኢትዮጵያ እየመጡት ጃማይካዎች አሁን ኢትዮጵያን ቅድስት ሀገር ያሏትን ኢትዮጵያ ለቀው ወደ ሌሎች አፍሪካ ሀገራት እየተሰደዱ መሆናቸውን ከአካባቢ የወጡ መረጃዎች ገልጸዋል። ራስ ተፈሪያኑ እየተሰደዱ ያሉት በነሽመልስ ስርዓት ለከፍ አደጋ በመጋለጣቸው ነው። እስከ ፌዴራል ባሉ ባለስልጣናት ድረስ አብዮታቸውን ጭምር የሚሰማቸው የለም። እነዚህ የኢትዮጵያና የጥቁር ሕዝብ የነጻነት ምልክት ተደርገው የሚታዩትን በነገራችን ላይ በአፍሪካ በርካታ ሀገራት በሰንደቅ ዓላማቸውን ወይም ደግሞ ብሔራዊ አርማቸውን የኢትዮጵያን ሰንደቅ ዓላማ ያደረጉት ከአድዋ ድል በኋላና አፄ ኃይለ ሥላሴ የአፍሪካ ሀገራት ነጻነታቸውን እንዲቀዳጁ ከቅኝ ግዛት ላደረጉት አስተዋጽኦና ከዚህ ጋር በመታሰቢያ መሆን አረንጓዴ፣ ቢጫ፣ ቀይ እንደ ብሔራዊ አርማ ተደርጎ ይታያል። ራስ ተፈሪያኑ ደግሞ ይህንን ነገር በአልባሳቶቻቸው፣ በኮፍያ፣ በጫማዎች፣ በሁሉ ነገራቸው በሁሉም ጌጣጌጦቻቸው ላይ አረንጓዴ፣ ቢጫ፣ ቀይ የሆኑ የኢትዮጵያ አርማ ያለባቸውን አልባሳቶች ያደርጋሉ። ይሄ ከባድ ዋጋ እያስከፈላቸው ነው። እንግዲህ ዓለም እንደ ነጻነት ምልክት የሚያየውን አልማ በተለይ ጥቁር የዓለማችን ሕዝብ የሚያየውን አርማ አክራሪ ኦሮሞ ፖለቲከኞች በጠላትነት በማየታቸው በእነዚህ በራስ ተፈሪያን ላይ ነው ጫና የደረሰው። ራስ ተፈሪያኑ ባለባበሳቸው የገዳ ምልክት እንዲያደርጉ ግዳጅ ተጥሎባቸዋል። የማያደርጉ ከሆነ ለሚደርስባቸው ጫና ሁሉ ራሳቸው ኃላፊነት ይወስዳሉ። በዚህ ምክንያት የደህንነት ችግር ገጥሟቸዋል። በተደጋጋሚ አቤቱታ ቢያሰሙም ቢያቀርቡም በተለይ ከሻሸመኔ እስከ ኦሮሚያ ክልል ባለስልጣናት እንዲሁም ደግሞ እስከ ፌዴራል ባለስልጣናት ጥያቄ ቢያቀርቡም አንዳንዶቹ አላግጠውባቸዋል። አፄ ኃይለ ሥላሴ መጥተው ምላሽ ይስጧችሁ፣ አፄ ኃይለ ሥላሴ መጥተው የምታመልኳቸው አፄ ኃይለ ሥላሴ መልስ ይስጧችሁ የሚል የማላገጫ ምላሽ ነው የተሰጣቸው። እጅግ አዝነዋል። ጀማይካኑ እንግዲህ ቅድስት ሀገር ኢትዮጵያ የሚሏትን ኢትዮጵያን ጥለው የከፋ ችግሩ ስለገቡ
ወደ ሌሎች ሀገራት እየተሰደዱ ነው። አንዳንዶቹም ወደ ጀማይካ ሄደው አልተመለሱም። ልሙጥ ኦሮሚያን ለመፍጠር በሚል ሌላው ኢትዮጵያዊ ማንነት የሚለውጥበት ምክንያት እንግዲህ እነ ሽመልስ የያዙት የክልል እና ወደ ሀገር አቀፍ የሪፐብሊክ ጉዞ ነው። ይህን የሚያሳይ መረጃ ወደ ኋላም አለኝ። ወደ ወለጋ የሚወስደን መረጃ ላስከትል። ወለጋ እንዶደ ዲቾ፣ አሊ ቀበሌና ሻሾበር ዛሬም ቤቶች እየተቃጠሉ ነው። 3500 በላይ ሰዎች ከእንዶደ ዲቾና ሻሾበር አካባቢ ተፈናቅለው ወደ ጫካ ገብተዋል። እስካሁን ድረስ እርዳታም ሆነ ድጋፍ አላገኙም። ህፃናትና እናቶች በምግብ ካገኙ አራተኛ ቀን አስቆጥረዋል። እስካሁን ድረስ የጠፉት ህፃናት አልተገኙም። ያው በአውሬ ተበልተዋል ተብሎ ድምዳሜ ተወስዷል። ዛሬ እንግዲህ የተባባሰው ቀውስ ምክንያት 23 ሰዎች በጥይት 7 ሰዎች ደግሞ በስለት ተቆራርጠው ተገድለዋል። እንግዲህ በአሰቃቂ ሁኔታ የተገደሉት ትላንትና በተጋለጠው መረጃ መሰረት ሴቶች ጡቶቻቸው፣ ወንዶች ብልቶቻቸው ተቆርጠው ከዛ እጅና እግሮቻቸው ተቆርጠው ነው በአሰቃቂ ሁኔታ 7 ሰዎች የተገደሉት። ከነዚህ መካከል በቃ መኮንን የተባለ ብልቱ ተሰልቦ በእጁ እንዲይዝ ከተደረገ በኋላ ተራ በተራ እጅና እግሩ ተቆራርጦ በአሰቃቂ ሁኔታ እንዶደ ዲቾ ተብሎ የሚጠራ ቦታ ላይ ሲገደል፣ ብርቱካን ደርሶልኝ የተባለች ደግሞ የ4 ዓመት ልጇ ከጀርባዋ ላይ ከታረደ በኋላ እንደገና እሷንም ጡቶቿን በስለት በመቆራረጥ በአሰቃቂ ሁኔታ ተገድላለች። ይሄ የሆነው እንዶደ ዲቾ ተብላ የምትጠራ ገበያ ቦታ ነው። ሌሎች ሰዎችም በዚህ ሁኔታ ተገድለዋል። መከላከያ የኦሮሚያ ጸጥታ ኃይል የሚፈጽመውን ግፍ እያየ እንዲያስቆም ተደጋጋሚ ጥያቄዎች ቀርበውለታል ከአካባቢ ማህበረሰብ። እንግዲህ እንደውም ህዝቡ ራሱን ሲከላከል ኦሮሚያ ልዩ ኃይል ድጋፍና የመሳሪያ ሽፋን ከመስጠት ውጭ እስካሁን ድረስ የወሰደው መፍትሄ የለም። ዛሬ መከላከያ ወደ ጫካ ያሉ ሰዎችን ኑ ተመለሱ ለማለት የተወሰነ ቡድን ወደ ጫካ ልኳል። እነዚህ ህፃናትና እናቶች የሚገኙበት። ሰዎቹ ግን ምንም ዋስትና የለም፣ ንብረታችን ወድሟል፣ ቦታችን ተቃጥሏል፣ የት እንገባለን? እናንተ እያያችሁ ያቃጠላችሁትን አሁን ተመለሱ የምትሉት የት ልታስገቡን ነው? በሚል ምላሽ መስጠታቸው ነው የታወቀው። ከዚህ ባሻገር እንዶዴ ስላሴ ቤተክርስቲያን በመቶዎች የሚቆጠሩ ሰዎች ተጠልለው ይገኛሉ። የመከላከያ አዛዥ ዛሬ ማለዳ ወደ ተጠለሉ ሰዎች በመሄድ ሰዎችን ለማነጋገር ሞክሮ ነበረ። ያነጋግራቸው ግን ተመለሱ የሚል ምላሽ ብቻ ለመስጠት ነው። ቤታቸው ተቃጥሏል፣ ጫካ ያሉትን ሰዎች መልሷቸው የሚል ትዕዛዝ ከመስጠት ውጭ እዚህ ዋስትና የሚሆን መፍትሄ አልሰጡም። ረጲዮላ፣ ጋቸና ሲርና እና ሌላው የኦሮሚያ ጸጥታና የቄሮ ሰራዊት የሚባለው ሌሊ ዋጃ ተብሎ የሚጠሩ ሌሎች መንደሮችን ዛሬ ከማለዳ ጀምሮ እየዞሩ እያቃጠሉ ነው። እስካሁን እስከዚህ ሰዓት ድረስ 43 ቤቶች እነዚህ ቦታዎች ዋጃና ሌሊ ተብሎ የሚጠሩ አካባቢዎች መቃጠላቸው ተገልጿል። ተጨማሪ ጋቸና ሲርናና ረጲዮላ ልዩ ኃይል እየገባ እንደሆነ የአካባቢው የመረጃ ምንጮች ይህንን ገልጸዋል። ወደ አማራ ክልል መረጃዎች ልቀጥል። ወደ አማራ ክልል መረጃዎች ሲሄድ ወደ አምባሰል የሚወስደን መረጃን የማስከትለው በደቡብ ወሎ አምባሰል ተራሮች ከማለዳ ጀምሮ ከባድ ውጊያ እየተደረገ መሆኑን የሚገልጽ መረጃ ወጥቷል። ከባድ ውጊያ እየተደረገ ነው የሚሉት የዓይን እማኞች ይህ ውጊያ ትላንትና ጀምሮ ሁለተኛ ቀኑን ይዟል። ከሶስት አቅጣጫ የከባድ መሳሪያ ድብደባ እየተደረገ ነው። እግረኛ በሶስት አቅጣጫ ወደ አምባሰል ተራሮች ተንቀሳቅሷል። መካናይዝድ ደግሞ እንደዚሁ ከሚካኤል ተብሎ ከሚጠራው አካባቢ ድብልና አበት የሚባሉ የአምባሰል ከፍተኛ ተራራማ ስፍራዎችን በተከታታይ እየደበደበ ነው የሚገኘው። ድብደባው የሚደረገው አዲሶቹ የቻይና መድፎች ናቸው ይላሉ ወታደራዊ መረጃ ምንጮች። እነዚህ የቻይና መድፎች እንግዲህ አውቶማቲክ እንደሆኑና ከወትሮ በተለየ ከሰው ኃይል ይልቅ በሪሞት የሚተኮሱ መሆናቸው የሚገልጹት የመረጃ ምንጮቹ የከባድ መሳሪያ ድብደባ እየተደረገ ነው። ፋኖ የሚያጸፋ ምላሽ እየሰጠ ነው። ውጊያው ከትላንቱ የቀጠለ ሲሆን የዛሬው የመሳሪያና የእጅ በእጅ ውጊያ ነው ብሏል። ወደዚህ ከፍ ብሏል ውጊያው በሶስቱ ግንባሮች። እግረኛ ወደ አምባሰል ከፍተኛ ተራሮች እየተጠጋ ነው። ዛሬ ከማለዳ ጀምሮ ፋኖም ገዥ መሬቶችን ይዞ ያጸፋ ምላሽ እየሰጠ ነው የሚገኘው። ሶስቱ ዋና ዋና ግንባሮች ወደ ድብል የሚደረገው እንግዲህ ጭስ አባሊማ ተብሎ ከሚጠራው በሮቢት በኩል ወደ ድብል፣ እንዲሁም ደግሞ ከአምባሰል ማርየ ወደ ድብል፣ እንዲሁም ደግሞ ከአምባሰል ውጫሌ ከተማ ወደ አበት ተራሮች ነው እንቅስቃሴ የእግረኛ ሰራዊት እንቅስቃሴ እየተደረገ ያለው። በውጊያው አዲሶቹ የቻይና አውቶማቲክ መድፎች ዙ 23ቶች መከላከያ በኩል ድብደባ የተደረገባቸው ሲሆን
ፋኖም በዲሽቃና በሞርተር ያጸፋ ምላሽ እየሰጠ ነው። ከያዘው ገዥ መሬት አንጻር እንደዚሁ ፋኖም ተከታታይ ያጸፋ ምላሽ እየሰጠ ነው። ውጊያው እንደቀጠለ ነው። ይህንን ተከትሎ ዘጌት ብሎ ወጡ መረጃዎች ደግሞ ወደዚህ በድብል ማርየ በኩል ከጭስ አባሌማ የተንቀሳቀሰው መከላከያ ወደኋላ እየወጣ ነው። ተከታታይ ያጸፋ ምላሽ መሰጠቱን ተከትሎ እንደውም እነዚህ መድፎች ጭምር በሞርተርና በዲሽቃ ለጥቂት ነው የተረፉት። ይህንን ተከትሎ እየወጣ ነው። ገደል ገብተውም የወደቁ አሉ። ዝርዝር መረጃው በጉዳት ደረጃ አልተጣራም። ውጊያው ስላልቆመ ተጨማሪ መረጃዎች ከቦታው እንደደረሱ ወደ እናንተ መልሼ የማደርስ ይሆናል። ወደ ደብረታቦር ዙሪያ የሚወስደን መረጃ ላስከትል። ደብረታቦር ዙሪያ እንደዚሁ ከደብረታቦር ከተማ በስተ ደቡብ አቅጣጫ ትላንትና ከ9 ሰዓት ጀምሮ በተለያዩ አካባቢዎች ውጊያ ሲደረግ አምሽቷል። የደፈጣ ጥቃት መጣሉን ተከትሎ ነው መደበኛ ውጊያ የተቀሰቀሰው። በዚህም እንግዲህ ለሰዓታት የቆየ ውጊያ መደረጉን የዓይን እማኞች ገልጸዋል። በዚህ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ማህደረ ማርያም ተብላ የምትጠራው ከተማ ጨምሮ መተሬን፣ እማ ወተት፣ ናዳ፣ ጨባ፣ ዳዋ ተብለው በሚጠሩ አካባቢዎች ለሰዓታት የዘለቀ ውጊያ ተደርጓል። ከደራ ግንደጠመምና ከስቴ እንዲሁም ደግሞ ከደብረታቦር ወደ አካባቢው ተጨማሪ ኃይል ከ10 ሰዓት ጀምሮ ስለመግባቱና ውጊያው እስከ 12 ሰዓት ድረስ የቆየ እንደነበር የገለጹት የመረጃ ምንጮች በደረሰውን ጉዳት በዝርዝርና በአሃዛዊ መረጃዎች ለማረጋገጥ አልተቻለም ብለዋል። ወደ ሰሜን ጎንደርና ማዕከላዊ ጎንደር አዋሳኝ አካባቢዎች ወደ ቆላ ወገራ ስንሄድ ቆላ ወገራ፣ አጅሬ፣ ጃኖራ አካባቢ ትላንትና ምሽት ጀምሮ የነበረው የከባድ መሳሪያ ድብደባ ዛሬም እንደዚሁ ረፋድ አካባቢ ይቀጥሏል። በዚህ አጅሬ አካባቢ ባለው የሞርተርና የዲሽቃ ድብደባ ግን የደረሰው ወታደራዊ ኪሳራ በዝርዝር አልታወቀም። ዛሬም በአካባቢው የከባድ መሳሪያ ድብደባ ቀጥሏል ነው የተባለው። የድሮንና የሰው አልባ አውሮፕላን ስምሪቶችም እንደዚሁ በተለያዩ አካባቢዎች ቀጥለዋል። ባለፉት 2 ቀናት በተለይ በቆላ ደጋዳሞት እንዲሁም ደግሞ በደጋዳሞት በቋሪትና በሰከላ እንዲሁም ደግሞ በጮቄ ተራሮች አካባቢዎች ምስራቅ ጎጃም ሸበል በረንታን ጨምሮ የነበሩ አሳዎች ዛሬ ደግሞ በሰሜን ወሎ ራያ ቆቦ፣ በደቡብ ወሎ አምባሰል ቀጠናዎች፣ በሸዋ ይፋት ቀጠናዎች የድሮን አሰሳዎች መደረጋቸውን የዓይን እማኞች ገልጸዋል። ከነዚህ መካከል ራያ ቆቦ፣ አምባሰል ተራሮች፣ ይፋት ቆላማ አካባቢዎች የድሮን አሰሳ ተደርጎባቸዋል። እስከዚህ ድረስ እንግዲህ የድሮን አሰሳ የሚደረግባቸው የአምባሰል አካባቢዎች ያው የእግረኛም የመካናይዝድም ውጊያ አለ። በሌሎቹ አካባቢዎች ግን የድሮን አሰሳዎች ናቸው ያሉት። እስከዚህ ሰዓት ድረስ ግን የተለየ የተፈጸመ የድሮን ጥቃትም ሆነ የድሮን ድብደባ የለም። ደቡብ ምዕራብ ኢትዮጵያ አንድ መረጃ ላድረስ። ደቡብ ምዕራብ ኢትዮጵያ ከሱዳን ድንበር ጥሰው የገቡ ታጣቂዎች የወርቅ ማውጫ ጉድጓዶችን እንደዚሁ ተቆጣጥረዋል ተብሏል። ይህም እንግዲህ አሁን ከደቡብ ሱዳን እንኳ እየተሻገሩ እነዚህ ታጣቂዎች ኢትዮጵያን የወርቅ ማዕድናት ሲያጠቁ፣ ሰዎችን ሲገድሉ ይህም የሉዓላዊነት ደረጃ መገለጫ ማሳያ ነው። በዚህም እንግዲህ እነዚህ ታጣቂዎች የወርቅ ማውጫ ጉድጓዶችን ተቆጣጥረዋል። ታጣቂዎቹ ይህንን ያደረጉት በደቡብ ምዕራብ ኢትዮጵያ ኦሞ ዞን ቤሮ ወረዳ ጋቢሳ ተብሎ በሚጠራ ቀበሌ በሚገኝ የወርቅ ማውጫ ጉድጓድ ሲሆን በጥቃት ፈጽመው 7 ሰዎችን ገድለዋል። 11 ሰዎች በታጣቂዎቹ ታፍነው ተወስደዋል። ከፊሎቹ ታጣቂዎች ዛሬም ለሁለተኛ ቀን የወርቅ ማውጫ ጉድጓዱን እንደተቆጣጠሩና ወርቅ ያቀርባሉ የተባሉ ሰዎችን እያሰሱ እንደሆነ ነው መረጃው የሚገልጸው። ካሁን በፊት ከሱዳን የተሻገሩ እንደዚሁ ታጣቂዎች በኢትዮጵያ ሉዓላዊ መሬት በመግባት ጥቃቶች ሲያደርሱ መቆየታቸው ይታወቃል። በተመሳሳይ ጋምቤላ ያለውም ቀውስ እንደዚሁ ባለበት ቀጥሏል። ጋምቤላ ያለው ቀውስና ችግር ባሻገር ዛሬ ደግሞ ከወጡ መረጃዎች መካከል በጣም በሚያሳዝን ሁኔታ እንግዲህ በኢትዮጵያ ውስጥ የብሔር ክፍፍል በምን ደረጃ ላይ እንዳለ የሚያሳይ ነው። በተለይ ጋምቤላ ያለው ችግር ከመባባሱ ባሻገር የሚያሳዝኑ መረጃዎች ወጥተዋል። ይሄ የሆነው ምንድነው? የቆሰሉ ሰዎች በአንድ ሆስፒታል መታከም አይችሉም በጋምቤላ። ከዛ ቀደም ብሎ ነው እንግዲህ የብሔር ፖለቲከኞቹ ከህወሓት ጊዜ ጀምሮ ነው ይሄን ሲያደርጉት የቆዩት ነው የሚሉት። ጋምቤላ ከተማ ውስጥ 2 ሆስፒታሎች አሉ። አንደኛው የጋምቤላ ሪፈራል ሆስፒታል የሚባለው ሲሆን ሁለተኛው ደግሞ የጋምቤላ የመጀመሪያ ደረጃ ሆስፒታል የሚባል ነው። በጋምቤላ ሪፈራል ሆስፒታል በፍጹም ኒዮር የሚባል ጎሳ ገብቶ አይታከምም። በአንጻሩ ደግሞ በጋምቤላ የመጀመሪያ ደረጃ ሆስፒታል አኝዋክ የሚባል ገብቶ አይታከምም። ይህንን ሆስፒታል ተከፋፍለው ነው የሚታከሙት።
ያም ሆኖ እንግዲህ አሁን ሁለቱም ሆስፒታሎች በቁስለኞች ተጨናንቀዋል። በተለይ የጋምቤላ ሪፈራል ሆስፒታል ከ90 በላይ ቁስለኞች ያሉ ሲሆን በጋምቤላ ሪፈራል ሆስፒታል ደግሞ እንደዚሁ ከ56 በላይ ቁስለኞች አሁን በሆስፒታል ይገኛሉ። ሆስፒታሎቹ በጣም ተጨናንቀዋል ነው የተባለው። ወደ ደብረ ማርቆስ የሚወስደን መረጃ ላስከትል። ደብረ ማርቆስ ዩኒቨርሲቲ ሾፌሮች በሰርቪስ እየሄዱ ባሉበት ሰዓት መድፍ በመጫነው ኦራል ተገጭቶ አንድ ሾፌር ህይወቱ ማለፉ ተሰምቷል። ይህንን ተከትሎ እንግዲህ የሾፌሮቹ ለዩኒቨርሲቲው ስራ አንሰራም ይሆን ተብሎ የተደረገብን ይጣራልን፣ በሌላ ቦታ የሚፈጸመው ግድያ ሆን ተብሎ ደግሞ አሁን በተሽከርካሪ ተፈጽሞብናል በሚል ቅሬታ ማቅረባቸውንና ቅሬታቸውን ማጣራት ተደርጎ ይህን ያደረገው አካል በቁጥጥር ስር የማይውል ከሆነ ስራ እንደማይጀምሩና የሞተው ጓደኛቸውን ጉዳይ እንደዚሁ እንዲጣራላቸው ጠይቀዋል። ይህ እንግዲህ ከደብረ ማርቆስ የወጣ መረጃ ነው። ሌላው መረጃ ከላይ ከተሰጡት መረጃዎች ጋር እንደዚሁ አባሪ ለሚሆን የሚችል አዲስ መረጃ ነው። ከ25000 በላይ ኮማንዶ ለስልጠና እየገባ ነው የሚል ነው። የኦሮሚያ ክልል ከዚህ ቀደም ከተሰጡት ወታደራዊ ስልጠናዎች በአይነቱ የተለየ ስልጠና ለመስጠት ከ25000 በላይ ኮማንዶዎችን ወደ ስልጠና ጣቢያዎች እያስገባና ለማስገባት ዝግጅት እያደረገ ነው የሚል መረጃ ነው የወጣው። ኮማንዶዎቹ በውጭ አሰልጣኞች ጭምር የሚሰለጥኑ ይሆናል ብለዋል የመረጃ ምንጮቹ። እንግዲህ በአይነቱ የተለየ ኮማንዶ ስልጠናው ሽመልስ ለያዙት አዲሱ የጦር አደረጃጀት እና በአይነቱ የተለየ ዘመናዊ ጦር ኃይል ለማዋቀር በሚል በአገር መከላከያ ሰራዊት ተክለ ቁመና ልክ አዲስ ለሚደራጀው የክልሉ ልዩ ኃይል አወቃቀር እንደሆነ መረጃዎች ገልጸዋል። ከዚህ ጋር በተያያዘ የክልሉ ልዩ ኃይል እንግዲህ በመካናይዝድ፣ በኮማንዶ፣ በእግረኛ፣ በተወርዋሪ፣ በሽምቅ፣ የከተማ ኮማንዶ፣ የገዳ ኮማንዶ እና ልዩ ልዩ አደረጃጀት እና በተለያዩ ዘመናዊ ወታደራዊ አደረጃጀቶች ለማዋቀር ሌት ተቀን እየተሰራ ይገኛል የሚሉት የመረጃ ምንጮቹ፣ ለዚህም ከውጭ ሀገራት የጦር መሳሪያ ግዢዎች ተፈጽመዋል። ከ6 ቀናት በፊት በ12 ኮንቴነሮች የተጫነ መሳሪያ ከጅቡቲ ለነ ሽመልስ አስገብተዋል። መሳሪያው ከጅቡቲ ወደ ኢትዮጵያ የተንቀሳቀሰው ታህሳስ 11 ቀን 2018 ሲሆን የእጀባና ጥበቃው በኦሮሚያ ልዩ ኃይል እና በጥቂት የመከላከያ መለዮ በለበሱ ሰዎች ጥበቃ ይደረግለት ነበር ነው የተባለው። እንግዲህ ሬንጀሩ ነው የሚለያየው እንጂ ተግባሩ ግን ያው የኦሮሚያ ልዩ ኃይል ነው። ጊዜያዊ የዝ ማዕከላትን በሚል እንደዚሁ የኦሮሚያ ልዩ ኃይል 5 የዝ ማዕከላትን እንደዚሁ መቀመጫዎችን መርጧል ነው የተባለው። እንግዲህ የመከላከያ እንደሚያደርገው ነው። መከላከያ ሰሜን እዝ፣ ምዕራብ እዝ እያለ እንደሚለው እነሱም በዚህ መሰረት 5 ዋና ዋና እዝ ማዕከላትን መርጠዋል። 7 እዞች እንዳሏቸው ነው ግን መረጃው የሚገልጸው። እስካሁን ድረስ ከተመረጡት መካከል ምዕራብ ወለጋ ነጆ ከተማ አንድ ማዕከል ይሆናል። የኮማንዶና የቴክኒክ ማዕከል ነው የተባለው። አዲስ አበባ ዙሪያና አዲስ አበባ እንደዚሁ ወደ ሐረር፣ ድሬዳዋና ወደ ሶማሌ ቀጠና ያለውን ጉዳይ ለመመልከት ደግሞ ሐረር ዙሪያ እንዲሁም ደግሞ ሞያሌ መስመር ሀገረ ማርያም ዙሪያ እንደዚሁ እዞቹ መቀመጫ ይሆናሉ። ሌሎቹ እንግዲህ ያልተጠቀሱ ቦታዎችም አሉ፣ እየተደራጁ ነው ተብሏል። እየተደራጀ ላለው ዘመናዊ የኦሮሚያ ልዩ ኃይል መካናይዝድ እና ኮማንዶ ኃይል የትጥቅ ያሟላል። እንዲሁም ደግሞ አዛዦቹ የሚያስፈልገውን ነገር እንዲጠይቁ መከላከያ በኩል ድጋፍ ይደረጋል። ከመከላከያም ይህን ድጋፍ የሚያደርጉ ሰዎች ይወሰዳሉ። በዋናነት አዛዥ የሚሆኑት ከመከላከያ የሚወሰዱ ሰዎች ናቸው ብለዋል። በዚህ እንግዲህ የተደራጀ ላለው ዘመናዊ ትጥቅ ያሟላ ኃይል አዛዦቹ ከመከላከያ ከመሆናቸው ባሻገር የመከላከያ እንደዚሁ ያወቃቀር ሞዴልም እንደዚሁ ተግባራዊ ያደርጋሉ። ሌላው 1200 በላይ ፓትሮል ተሽከርካሪዎች ሰሞኑን እንደዚሁ ለኦሮሚያ ክልል ገብተዋል ነው የተባለው። እነዚህ ወታደራዊ አገልግሎት የሚሰጡ ናቸው። የክልሉ ልዩ ኃይል እና መካናይዝድ ድጋፍ ለማድረግ 4 የመከላከያ ጀነራሎች እንደዚሁ በጀነራል ድሪባ መኮንንና በጀነራል አበበ ገረሱ ጥሪ ተደርጎላቸዋል። የትኞቹ ጀነራሎች ጥሪ እንደተደረገላቸው የታወቀ ነገር የለም። ይህ እንግዲህ የሚያሳየው በየጊዜው የሽመልስ አብዲሳ ሌት ተቀን የኦሮሚያ ሪፐብሊክን ተግባራዊ ለማድረግ የሰሩ መሆናቸውን ነው። ከዚህ ጋር በተያያዘ አዲስ አበባን ከኦሮሚያ ክልል የሚያገናኙ ዋና ዋና መንገዶችን በአዲስ አበባ በጀት እንዲሰሩ ትዕዛዝ ተሰጥቷል የሚሉ መረጃዎች ወጥተዋል። ይህ እንግዲህ በአዲስ አበባ እስከ 100 ኪሎ ሜትር ራዲየስ ባሉ አካባቢዎች መንገዶች በአዲስ አበባ በጀት እንዲሰሩ የሚል ትዕዛዝ፣ ሸገር ከተማን ከአዲስ አበባ ጋር ማስተሳሰር የሚለው እንደዚሁ ትዕዛዝ ተሰጥቷል። ዋና ዓላማው ደግሞ በሂደት አዲስ አበባን
መቆጣጠር እንደሆነ ነው የተገለጸው። ለዚህ ሰዓት ያሰባሰብኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ